ስለ ነብዩ ኤርሚያስና ስለ ትንቢት መጽሐፍቶቹ በጥቂቱ እንመልከት። ነብዩ ኤርሚያስ ቅድመ ልደተ ክርስቶስ በ626 ዓመተ ዓለም በኢየሩሳሌም አካባቢ ኖር የነበረ በእግዚአብሔር የተመረጠ ነብይ ነው። ነብዩ ኤርሚያስ በነበረበት ዘመን ውስጥ 5 የእስራኤል ነገስታት ተነስተዋል። ከነዚህ ከአምስቱ ነገስታት መካከል ደግሞ አራቱ እጅግ ክፉ የነበሩ ከእግዚአብሔር መንገድ የራቁ ነበሩ ከአንዱ ከኢዮስያስ በስተቀር። ነብዩ ኤርሚያስ ታዲያ እነዚህ ነገስታትንም ህዝቡንም ከጥፋታቸው እንዲመለሱ በእግዚአብሔር መንገድ እንዲሄዱ ይለምናቸው ነበር። ታዲያ ነብዩ ኤርሚያስ ነገስታቱንም ህዝቡንም ከጥፋታቸው እንዲመለሱና ወደ እግዚአብሔር መንገድ እንዲመጡ ይማጸናቸው ነበር። በዚህም መማጸን ውስጥ ለ23 ዓመታት እስራኤላውያንን ነብዩ ኤርሚያስ ስለምናቸው ነበር ከጥፋታቸውና ከበደላቸው እንዲመለሱ። ታዲያ ነብዩ ኤርሚያስ ህዝቡ ከበደሉና ከኃጢአቱ ካልተመለሰ በሰሜን የሚመጡት ወራሪዎች ሀገሪቷን እንደሚያወድሙ ሲነግራቸው ነብዩ ኤርሚያስን ቀጥቅጠውት እግሩን ከግንድ ጋር አስረውት እንደዚሁም ደግሞ የጭቃ ጉድጓድ ውስጥ ጥለውት ነበር። ነገር ግን ነብዩ ለሀገሩ የሚቆረቆር ለወገኑ የሚያስብ ሰው ስለነበረ ሀገሪቷን እንዳጠፋ በሚል ድጋሜ ሰዎች ከበደላቸውና ከኃጢአታቸው እንዲመለሱ ሲለምናቸው ይህ ሰው አብዷል ብለው ከማህበራዊ ህይወት እንዲገለል ሚስት እንዳያገባ በሐዘንም በደስታም ከሰዎች ጋር እንዳይተባበር ነብዩ ኤርሚያስን አግልለውት ነበር። ታዲያ ብዙም ሳይቆይ ከሰሜን የተነሱት ባቢሎናውያን እስራኤላውያንን ወረው ኢየሩሳሌምንም አውድመው ህዝቡን ወደ ባቢሎን ማርከው ነበር። ነብዩ ኤርሚያስም በኢየሩሳሌም ይኖር ስለነበረ ለጥቂት ጊዜ በባቢሎናውያን በኢየሩሳሌም ታስሮ ነበረ። በኋላ ላይ ተፈቶ ከፈለገ ወደ ባቢሎን እንዲሄድ ከፈለገ ደግሞ እዛው በኢየሩሳሌም እንዲቆይ ሲጠይቁት ነብዩ ኤርሚያስም በፈራረሰችው በኢየሩሳሌም ከተማ ውስጥ ሆኖ እግዚአብሔርን ምሕረት ለመነመን በዛው በሀገር ውስጥ ከቀሩት ወገኖቹ ጋር ለመቆየት ወስኖ ነበር። ነብዩ ኤርሚያስ ዕለት ዕለት ስለ ኢየሩሳሌም የሚያለቅስ በሐዘንና በቁጭት ውስጥ ሆኖ ስለ ኢየሩሳሌም በየዕለቱ ይጽፍ ስለነበረ ይህም መጽሐፍ ሰቆቃወ ኤርሚያስ ተብሎ ተሰይሟል። ነብዩ ኤርሚያስ ተስፋም ነበረው ኢየሩሳሌም እንደምትታደስ ተመልሶ ህዝቡም ወደ ሀገሩ መጥቶ ሀገሪቷን ገናናና ታላቅ እንደሚያደርግ ቤተ መቅደሱም እንደሚገነባ ተስፋ ነበረው። ነገር ግን ጥቂት ቆይቶ ነብዩ ኤርሚያስ ወደ ግብጽ ተሰደደ። በግብጽ ሳለ ኢየሩሳሌም ከ70 ዓመት በኋላ ወደ ሀገራቸው ተመልሰው ቤተ መቅደሳቸውን እንደገነቡ እግዚአብሔርም ከህዝቡ ጋር ቃል ኪዳኑን እንደገነባ ሳያውቅ ለኢየሩሳሌምና ለህዝቧ እንዳለቀሰ እንዳዘነና እንደተቆጨ ነብዩ ኤርሚያስ በሰው ሀገር በግብጽ ህይወቱ ልታልፍ ትችላለች። እናንተ ደግሞ ስለ ነብዩ ኤርሚያስ የምታውቁትን ሐሳብ በኮሜንት ሴክሽን አስፍሩ።